ማለት ምናልባት ዳኒ ነው ሊሆን ይችላል። ድብደባ ደርሶባት ነበር። መርዝ ጠጥታ ነበር። ጉድ ሆነናል። ምንድነው እሱ? ጉድ ሆነናል። እዚህ ቤት ውስጥ ትንሽ ከተቀመጠን ጉድ ነው። ምን ነው ፖሊሶች እየፈለጉ ሰላም ሰላም፣ ውድ የፋያ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ትላንትና ብዙ ነገሮች ሲፈጠሩ አይታችኋል። ልጅቷ ሆስፒታል ገብታ ምናምን ያለውን ነገር አይታችኋል። የጭንቅ ሰዓት ነበረ። በጣም የሚጨንቅ ጊዜ ነበር። እግዚአብሔር ይመስገን ግን ታድጎናል። እግዚአብሔር ጠብቆናል ነው የሚባለው። ሌላ ምን ይባላል እንግዲህ። እና ዛሬ ደግሞ ምንድነው እሱ አሁን የመጣ ነው ማለት ነው። ልጅቷ ስላለው ነገር ዶክተሮቹ ምን አሉን ስለሚለው ነገር አጠቃላይ ነገር ልንነግራችሁ ነው የመጣ ነው ወደዚህ ማለት ነው። እቺ ልጅ ምን ሆና ነው እንደዛ የሆነችው? ቪዲዮ ላይ የሚያያችሁት አለ። ምግብ ካለመብላት ምናምን የሚመጡ የመድከም የፌንት ነገር ነው ብሎ ብቻ ዶክተር የነገረን አለ። ቪዲዮ እየተቀረጸ እንደሆነ ስላወቀ ነው። ከዛ በኋላ ቢሮአቸው ጠርተውን አንዳንድ ሚስጥሮች ስላሉ ሚዲያ ላይ የማይነገሩ ምናምን ሚስጥሮች ስላሉ የተነገሩ ብዙ ነገሮች አሉ። ግን ከነዛ ውስጥ ዋና ዋናዎቹን ለእናንተ መንገር ስላለብን ነው። ምክንያቱም አብዛኞቻቸው አሳስቧቸዋል እየጠየቃችሁም ስለሆነ ማለት ነው። ፍቅር ናይስቲ እኔም ማስታውሳቸው አሉ፣ ፍቅር የምታስታውሳቸው ነገሮች አሉ። እና ደግሞ ዳኒ ወይም ደግሞ ፋያ በነገራችን ላይ ያው የቤት ስሙ ነው እና ፋያ እያልን የምንጠራው ለዛ ነው። በተደጋጋሚ ያው እናንተም ግራ እንዳትጋቡ ማለት ነው። ዩቲዩብም የተከፈተው በሱ ስም ስለሆነ እና አረ ፍቅር አሁን ስለሱ አሳስብም እኮ ስለሱ አይ ፋያ ስል ሌላ ሰው እንዳይመስላቸው ነው። ሌላ ሰው እንዳይመስላቸው ነው ነው እና የሆነ ነገር ያው ሲሆንብን የሆነ ነገር የእናንተን እርዳታ እንጠይቃለን። የእነሱን እርዳታ የእናንተን እርዳታ ማለት ደግሞ ምንድነው? በሐሳብ በኮሜንት ምናምን የተለያዩ ነገሮች እንድሰጡን ነው፣ ሐሳብ እንድሰጡን ነው የምንጠይቀው እንጂ በገንዘብ ወይ በሆነ ነገር እኛ ጠይቀንም አናቅም፣ ወደፊትም አንጠይቅም። እግዚአብሔር ይመስገን። እና ምንድነው እሱ ዛሬ አንደኛ እነግራቸዋለሁ፣ ሁለተኛ ደግሞ ዳንኤል እዛ ሆስፒታል አካባቢ ነበረ ጥለን የመጣ ነው። ከዛ ደግሞ ወደ ቤት ይሂድ አይሂድ አላቅም፣ አልደወለልኝም ራሱ ከነጋ ማለት ነው። እሱ ዛሬ ተረኛ ነበረ። እኔም አድሬ ያለው በእርግጥ ያው እያደርን ነው ማለት በቃ መስዋዕትና መክፈል ግድ ነው። እነሱም ዶክተሮቹም ራሱ በጣም ጥሩ ናቸው። እና ሌላ እኮ ሴራሚክ ላይ ነው ተኝ የሚሉሽ። እነሱ ግን የሆነ አልጋ ምናምን እየሰጡን ነበር ስናድር የነበረው እና እግዚአብሔር ይስጣቸው። በዚህ አጋጣሚ እዚህ ቪዲዮ ላይ ላመሰግናቸው ፈልጋለሁ። እነሱንም ማለት ነው ረድተውናል። በጣም ነው ከጉድ ነው ያወጡን። ይቺ ልጅ እኮ ብትሞት እኮ በቃ ታውቂያለሽ ህይወታችን። አዎ ግን ቢያንስ አለች ነው በህይወት ገብቶሻል። አንድን ሰው መተሹ እኮ በህይወት ከቆየ ካልሞተ እኮ አንቺ እኮ ብትታሰሪም አይጠነክርብሽም። በመምታትሽ ነው ልትጠየቂ የምትችይው። በመግደልና በመምታት ግን ልዩነቱን ታውቂዋለሽ መቼም። እና ግን ደግሞ ሌላም ማለት እኔ አሁን በጣም ብዙ የሚያሳስበኝ ነገር አለ። እኔ ደውላችሁ ሁላ በጣም ብዙ ነገር የምትሉት ግን ሆስፒታል ውስጥ የተባለው ነገር በጣም ነው የሚጨንቀው። ልጅቷ እንግዲህ በጣም ሲሪየስ ኬዝ ነው ሲሉ የነበሩት በረሃብና በምናምን የመጣ ፌንት ብቻ እንዳልሆነ እኔ ገና መጀመሪያ ሲሪየስ ኬዝ ነው ሲሉ አውቄ ነበር። ከዛ ቢሮ ጠርተው ያሉን ነገር ደሞዋል። አንደኛ ልጅቷ ምግብ በልታ አታውቅም ለረጅም ጊዜ። ከዛ የተነሳ ራሷን ሙሉ ለሙሉ እንድትስት ሆናለች። ግን በተደረጉ አንዳንድ ጥናቶች አሁን እንዲሁ አይተሽ የምታውቂው የሕክምና እንትኖች አሉ። እቺ ርቧት ነው እቺ ፌንት ሰርታ የምትያሉ። ዲቴል ግን ሲመረምሯት ደግሞ ሌላ ያገኙባት ነገር ምንድነው? ድብደባ። አሁን እሺ እሱ እንደዛ ያደረገው ማለት ድብደባ የሚያደርግባት ፍቅር አሁን እኮ ይውል እኔ እኮ ፈልገው ማለት ነው። እነዚህን ጥያቄዎች መመለስ የምንችለው ልጅቷ ደህና ስትቆም ነው። እኔ በጣም ማለት ይቅርታ ነው ለዚህ ቃሌ። እኔ የሆነ ነገር ብቻ የሆነ ነገር በቃ ይሰማኛል፣ የሆነ ነገር እንዳለ ምንድነው ማለት እኔም እኮ ይሰማኛል። ግን ማን ጋር ነው አሁን? እኔ ዳኒንም እንዳልሽ ይዞኛል።
ሲጀመር እሱም አላደረገው። በቃ ብዙ ነገር ነው የሚሰማኝ። በቃ የኔ የምላቸው ሰዎች የሆነ ነገር እንዳደረጉ ነው የሚሰማኝ። በቃ ማለት ምናልባት ዳኒ ነው ሊሆን ይችላል። ዳኒ ደግሞ በምን ታርቀናል? ወንድምሽ ነው አይደለም? ቆይ ዳኒ ወንድምሽ ነው አሉ ወይ? ያስቀየምካቸው ሰዎች አሉ ብዙ ጊዜ ከቪዲዮ ጀርባ። ፍቅር እኔ ሰላማዊ ሰው ነኝ። ከሰው ተጣልቼ ራሱ አላውቅም። ብጣላ ራሱ ለልጆቼ ስል እንደበፊቱ ድብድብ ምናምን ውስጥ አልገባም። እኔ ለልጆቼ ስል አንድ መኪና ውስጥ እኮ ለማስገባት እኮ ይሁን ነገር ማወቅ መቻል አለብህ። ስላንተ እኮ ማውቀው ነገር ሲኖረኝ ነው ዳንተ የሆነ ነገር ይዤ የምመጣው። ያለ ምክንያት ያንተ ቤት ላንኳኳ አልችልም። ለማንኛውም ድብደባ ደርሶባት ነበር። ሁለተኛውና በጣም ያስደነገጠኝ ደግሞ ልጅቷ መርዝ ጠጥታ ነበር። ዲቴል ሲመረመር ነው እሱም የተገኘ። ሌላም ደግሞ አለ። እኔ ቅርታ አድርግልኝ ግን ያው እሱም ነገር አልፈልግም ያሉት መንገሩ ንገራቸው። እኔ ለቤተሰቦቻችን እንደብቃ ነገር የለም። እሷ ስለ ልጅቷ ከባድ የተጎዳችው ነገር አለ። ይሄ ቤተሰቦቿ የሚመጡ ከሆነ ወንድም እህት ካላት ሲመጡ ነው ማውራትም። ልጅቷ ምናልባት ድና ራሱ ዶክተሮቹ እንዲሁ ሃይላይቱን ሲነግሩኝ ድና ራሱ ብትወጣ ይችልጅ ወደፊት በጣም አደጋ ውስጥ ነው ያለችው። የጠጣችው መርዝ ውስጧ እየቆየ የሚጎዳት እሱ ነው። አሁን ራሷን ያጠፋችው ደግሞ እዚህ ጋር የእጅ ምልክት ተመልካች ማለት እንዲህ 3 ጣት ነው እንደዚህ ያለው ማለት እንዴት ነው? አሁን እዚህ ጋር አይደለም እዚህ ጋር ጣት ያለው ማለት እዚህ ጋር መቼም መታወት አለ እንደዚህ ምት ነው እንዳልን ማነቅ ነው እንዳልን ደግሞ እንዴት ነው በ3 ጣት እንዴት እንደዚህ እኔ በጣም ግራ የሚያጋባ ነበረ በጣም ማለት ነውና ዛሬ ደግሞ አዲስ የሚባል ነገር ካለ እስቲ ዳኒ እመጣለሁ ስላለኝ እስቲ እሱ ደግሞ የሚለውን ነገር እንስማና አንድ ቦታ ተከፍቷል ብሎ መስማት ነው የምፈልገው። ብቻ ከተረፈች ተመስገን ነው የሚባለው። ፋሚሊዎቿ ከመጡ ቤተሰቦቿ እስቲ እንጠይቋለን እስቲ ያለውን ነገር ከሆስፒታል ስለሆነ የሚመጣው እና እሱ ደግሞ ያለውን ነገር ይንገረንና የምናሳውቀች ይሆናል ማለት ነውና ብዙዎቻችሁ በውስጥ መስመር የሚያስፈልግ ነገር አለ ወይ ምናምን እኛ ለሷ አናንስም። ወጪውን ሁሉ ሸፍነን እያሳከምናል ነውና ለሷ አናንስም። ማን ነው እሱ ነው እባክህ። ምንድነው እሱ? አንተ ናኒ ዘጋዋለሁ ብሎ ነው ቃስ ፈላት ወዛገበት ስንስራት ይዘጋው ተበላ ያር ምንድነው እሱ የሚባለው? ተረጋጋ። ያማው እንዴ እዚህ በሩንና እዚህ ወይ ምን ሆነ? ምን ሞተች? ምንድነው እሱ? ኧረ ምን እንደው የምትሞተው በህይወት እያለች እሷ ምን ትሆናለች? እኛን እንጂ ተበላ ነው። ደህና ነች ልጅቷ? ምንድነው እሺ የተፈጠረው? ልጅቷ ደህና ነች ወይ? የተባለ ነገር አለው? እሷ ደህና ነች፣ ምንም አልሆነችም። እሷ ምንድነው ታዲያ? የምን ችግር ውስጥ ነን? የምን ችግር ማለት ባክ ከዚህ ባስ ችግር የለም። ምን ያልፈራም ቤተሰቧ መጥቶ አለ ወይ? ምን ሆነ ነው? ፊትህን ሸፋፍነህ የመጣው ለምንድን ነው? ምን ሆነ? መጀመሪያ ተረጋጋ። ና ቁጭ በል እስቲ ወስጂው። ምን ሆኗል? ተበላን፣ ጉድ ሆነናል። ምንድን ነው እሱ? ጉድ ሆነናል። እዚህ ቤት ውስጥ ትንሽ ከተቀመጠን ጉድ ነው። ምን ነው ማለት ወይኔ ጉዴ! ምን እንዳልከው? ይኸውላችሁ አሁን እቃችሁን አዘጋጃጁ። የምን እቃ ነው ጋር ማዘጋጀው? ናንተ ወደዚህ አማን እንደ ተረጋጋ። መጀመሪያ ምንድነው አታምኑኝ? እኔ በቃ እቃችሁን አዘጋጁ። ልጅቷ በህይወት አለች ወይስ የለች? አንደኛ ደግሞ ምን ሆና ነው? አዲስ ነገር አለ ከሆስፒታል የተባለው? አዲስ ነገር የለም። እናተ በቃ ልጅቷ ደህና ነች። ተመስገን። በቃ እሱ ነው የሚያስፈልገው። ሌላ ምን አለ ታዲያ? እሱ ነው የሚያስፈልገው። አትወዛገብና ተረጋግታ ዳኒ ተረጋግታ ንገረን የተፈጠረውን ነገር። ምን ብዙ ሰዎች እያወሩ ነው፣ ብዙ ሰዎች እየፈለጉ ነው። ለምን እንደምፈልግ ማለት ምን ቤተሰቦቿ ተገኝ። በጣም ደግሞ ፖሊሶች እየፈለጉ ፖሊሶች እየፈለጉን ነው እያልኩ እኮ ነው። ምን ማለት ነው? ፖሊሶች እየፈለጉን እቃችሁን አስተካክሉና እንውጣ። አልወጣም። ቆይ ተረጋጋ። ቆይ ልጅ እኮ አለ፣ ቤተሰብ እኮ አለ። ዝም ብለህ የምትወጣው ለምን እንደምወጣው? ቆይ እኔ ምን አድርጌ ነው? ለምን እንደምትወዛገብ? ምን አደረግን? ምን አደረግን አልኩኝ። ምን አደረግን? ያደረከው ነገር ካለ ራስን ጠይቅ። ሲቀጥልን ምንም እኔ የምወጣበት እና ታዲያ
እንደምትደራገጠው እሱ እኛ ጋር የሆነ ነገር አድርጓል። እኔ ምንም አላደረኩም እህቴ፣ እኔ ምንም አላደረኩም። ምን ሆነሽ ነው? እማማ እኔ ምንም አላደረኩም። ምንም ካረክ እንደምትደራገጠው ለምንድን ነው ኮፍያ አድርገህ የመጣው? ምን አስፈራክ? ሲፈልጉኝ ምን ብዬ ለምንድን ነው እሱ የሚፈልጉህ? እሺ ከፈለጉ በልጅቷ ምክንያት አዎ ነው። አዎ ታዲያ ምንድነው? ምን ችግር አለ? ምንድነው የምታወራው? ምንድነው የምትረጋጋው? አይደለም ልጅቷ በህይወት አለች። አንደኛ ትጠየቃለች። ማን ነው እዛ ውስጥ ያስገባች ትባላለች። መቼም እንደዚህ አትቀጥልም። ትነቃለች። እንደዚህ የሚጠይቁን ትነቃለች አይደል? ስትነቃ ትጠይቃለች። አንድ ሁለተኛ ነገር ደግሞ አንተ ወንጀል አለብህ ወንጀል ግንኙነት አለ ከዚህ ነገር ጋር ከሌለብህ ተረጋግተህ መጀመሪያ አስብ። ከዛ ደግሞ ፖሊስ ምናምን የሚለውን ነገር ውሸት ነው። ዝም ብለው ጨረር ሊለቁብህ ነው ወይ የሰፈር ሰዎች ናቸው እንጂ የለም ብዙ እየወራ ምንም ማለት ፖሊስ ይፈልገናል። ገባህ? እዚህ መምጣታቸው አይቀርም። ትንሽ ጊዜ ቢወስድባቸው ነው እዚህ ፈልገው እዚህ ቤታችን ድረስ ይመጣሉ። ወይኔ ግዴ ፈላ። ምንድነው የሚሻለኝ? እሺ አርፎ ቁጭ ይላል እንዴ? በቃ ፈልጊ፣ ልብሳችሁን አውጡና እንሂድ። እኔ ተወዛግቤ እኮ ነው ተጨንቄ ነው እዚህ ጋር እኮ ልብሳችንን እናውጣና እንሂድ። በቃ ያለን አማራጭ አንድና እንረጋጋ። ቆይ አንተ ማለት ነው አንድ ነገር በትነት ጠይቅ ዳኒ፣ አንድ ነገር መልስልኝ። ፖሊስ አሁን ለምን እንደሚፈልገን? እሺ የተመነው ማለት አይደለም። ለምንድን ነው የሚፈልገው? የሰማው ነገር አለ ለምን እንደሚፈልጉ አገላው እኛ ጋር ላይ ተገኘው። በቃ ታዲያ ይሄ ነው በቃ የሆነ ሰው ጠቆሞብናል። ቆይ ልጅቷ ሞታለች። አፋፍሰን ስናስገባት የሆነ ሰው አይቷል። ቆይ እኛ ጋር ተገኘች፣ እኛ መኪና ውስጥ ተገኘች። ይዘናት ሄደን ሆስፒታል ከተትን። አልደበቅናት፣ እጃችን ላይ አልሞተች። ምንድነው እሱ የምትለኝ? ምን ሆነ ነው? ቆይ እኔ የምነግርህ ለምን አሰራ ራስን ለምን አታረጋጋ? እኛ ሆስፒታል እንደከተትና የታ ፖሊስና በቃ ይወሰደንና ጥያቄ ነው ቢያንስ ቢጠይቁ። ሌላ ነገር እኮ አለ። አንተ ሌላ ችግር ካለ ከጀርባ ተናገር። የግድያ ሙከራ ከሆነ ልጅ ላይ ያደረኩት እኔ ምንም ያረኩት ይሄው ምንም ያረኩት ነገር የለም። ማቃት ጭራሽም አላቃት። እሺ ለምንድን ነው የሚፈራው? ኧረ በፈጣሪ ስም እናንተ ለምን ማታምኑ? ለምን ፈራክ? እኔ እኮ በጣም ብዙ ነገር እንዳስብ እያደረከኝ ነው። ሰዎች ያዩ ለማንኛውም የጠቆመብን ሰውዬ አፋፍሰን ስናስገባን ነው ያዩ። ሆስፒታል እንደወሰድናት ራሱ አያውቅም። አዳምጠኝ። እንጥፋ የሚለውን ቃል ተወውና ለማንኛውም እዚህ ጋር ማለት ነው ፖሊስ ከመጣም ቤተሰብ አለ፣ ልጆች አለ። አንዳንድ የሚያስፈልጋቸው ነገር ካለ አድርጊ። መቼም ሲወስደን እኛን ወንዶቹን ከወሰዱን እሺ ችግር የለውም፣ ግን ሶስታችንንም ሊወስዱ ነው የሚችሉት እዛ ቦታ ስለታየን። ስለዚህ አንቺም ተረጋግተሽ መጀመሪያ ለልጆቹ የሚዘጋጃጅ ነገር ካለ አዘጋጃጅና በቃ ጥሪያት ሁሉ የሚያስፈልግ ነገር ካለ እንዳለ ጥሪ ነው። አዎ እንጂ እንሽሽ አይባልም። ከመጡ እንወሰድ ችግር የለም። ሌላ ታሪክ ለምን እኔ ንጽህናዬ ላይ ነው ማምነው። ስማ እቺ ሴትዮ ታንቃለች። ታንቃ ሌላ ችግር ደርሶባት አንተ ነህ ያነካት። አንተ ነህ ወይ ያነካት? ሰው መቼ ያምናል? እኔ አላረኩም፣ አንቺም አላረች። ስለዚህ ያላደረግነው ነገር ጥያቄ ነው። ግፋ ቢል ምን ጠየቀ? አድርገሃል ወይ? አሻራ እና አስተናታል እኮ ልጅ መነካካት ለማንሳት መርዳት እንጂ የማነቅ አሻራ ምናምን አንገቷን ይዘን ያነሳ ነው አይደል? የኛ አሻራ ነው የሚቀመጠው። ይኸውልህ አንድ ነገር ልንገርህ፣ ፖሊስ ዝም ብሎ በጣም በጥናት ነው የሚሰሩት። በጥናት ለምሳሌ እኔና እሷ አይበለውና እንዲህ እየተላለፈን አላቃትም፣ አታውቀኝም። መንገድ ላይ እንደዚህ ነክቻት አለፍኩ እንበል። ከዛ ይቺ ልጅ የሆነ ሰው ገደላት እንበል። ሲገላት ያኛው አሻራ እንዳይጠቀም ብሎ አሻራ እንዳይያዝብኝ ብሎ ዝም ብሎ አጠፋት፣ ገደላት። ከዛ እኔ እጇን ስለነካው እኔ ነኝ የሚያዘው እና ማነው ታጅ የሚሆነው? ጥናት ይደረጋል። ዝም ብሎ አይደለም። እንኳን አሁን ዘመናዊ ሆኗል የኛ ሀገር ፖሊስ፣ እንደ ድሮ አይደለም። ጥናት ይደረጋል። አንታሰርም። ሲቀጥል ንጽህናችን ያወጣናል። ስማ ለልጆችም መኖር አለበት። ወይ ምን አይነት ጣጣ ውስጥ ነው የሚገባው? በርየቱን ካካ በቃ መጡ። እባክህ ይመጣ ሰይለም ከመት መጡ። በቃ እኔ አልከፍትም። ቆይ እባክህ ደግሞ ባለመክፈት ደግሞ ሌላ ጣጣ እንዳይመጣብህ ወይ እንግዲህ ያስበላል እንጂ ዝም ብላችሁ እዚህ ጋር ይሁን አትወዛገብ ቁጥር ማለት ነው።
ወንጀል የሰራ ነው የሚመስላቸው። ፖሊስ ነው ወደዚህ እዛ ጋር ቆመ። ፖሊስ መጥቷል። እዛ ጋር ነው አውርቻቸው እዛ ጋር ቆመዋል። ታዲያ ተበላ። እኔ ምንም ያደረኩት ነገር የለም። ለምን አታምኘኝም አንቺ? እንደ ወንድምሽ አይደሉ እንዴ? እሱ ከሆንክ ለምን እንደምትፈራው ልብስ ወይ አንተ ላይ ነይ እያሉኝ ነው። ምን እያወሩ ነው? ምን አሉ? ምንድን ነው ፍቅር? አናስቆማቸው። ለጥያቄ እንፈልጋቸዋለን። ጣቢያ ነው የሚሉት። ምን የሚያወዛቸው ነገር የለም። እኛ ንጹህ ነን። አንተ አትንበጫበጭ። እኔ እሄዳለሁ እንዴ? ሌላ ሶስታችሁም የተባለ ስለዚህ እንሂድ። ለልጅቷ ነገር ውስጥ ነው የሚያስፈልግም ነገር ያዩ በቃ አናስቁም። ሌላ ጣጣ ያመጡብናል። አንተ አትንበጫበጭ። ሌላ ነገር አታምጣ። በቃ ፖሊስ ነው አይደል? ንጹህ እስከሆንክ ድረስ ምንም አትሆንም። እና እንደዚያ ወደፊት ወደ ኋላ